ያልታሰበ ነገር ተከሰተ። ሲፈን እንግዲህ አሁንም ቤት ውስጥ ተቀምጣ እነ ሞርዚናን መበደሏን ቀጥላበታለች። በንብረት እየተነሳ ዳኑን አሳግታለች። ታዲያ ዳኑን ያሳገተችበት የድርጅቱን ግማሽ እፈልጋለሁ፣ ይህንን ደግሞ ማግኘት የምችለው የነሱ ልጅ ሳሳግት ነው በማለት ወስና ተነስታለች። ታዲያ 500,000 ብር የተቀበለው ሙስጠፋ ቀጥታ ወስዶ ሲፈን ሰጥቷታል። ሲፈን ደግሞ ከነሱ በተቀበለችው ገንዘብ መልሳ የራሳቸው ልጅ አግታበታለይ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጁን የአደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ያው ከአደራ ጋር ስለሚመሳሰለው ስሙ በተወሰነ እናማ ዛሬ ላይ የተፈጠረው ከባድ ነገር ተፈጥሯል። ይሄ ምንድን ነው ካልን ከዚህ በፊት እንግዲህ እንደምናውቀው እዛ ቤት ውስጥ ተቀምጣ ቤቱን እየበደለች ያለችው ሲፈን አለች። አሁንም እንደቀጠለ ትገኛለች። ሳይታሰብ እንግዲህ የወይዘሮ ሞርዚናን የልጅ ልጅ አሳግታለች ማለት ነው። ታዲያ የሞርዚና ልጅ በመታገቷ ቤቱ ተበጥብጧል። ይሄ ቤት አሁን ላይ በአንድ እግሩ መቆም ይጀምራል፣ ቤቱ አሁን ይበጠበጣል እያለች ስታወራ ሰምተናታል። እንዳለችውም እንግዲህ እቅድና አላማቸውን በአንድ ጊዜ አበላሽታባቸዋለች። አሳግታለች ማለት ነው። አቶ አምነን በሰማው ነገር እጅጉን ተጨንቋል፣ እጅጉን ደንግጧል። ምክንያቱም ሳያስበው ነው እንደዚህ አይነት ነገር የተከሰተው። ብዙውን ጊዜ ቤታቸው ባለ ሰው እንግዲህ በዚህ ናሃል መበደል እውነት ለመናገር ከምንም በላይ ከባድ ነው። ይህንን ነገር ማን ነው እንደዚህ ሊያደርግ የሚችለው? እኔን የሚፈታተነኝ ማን ነው እያለ ይገኛል። ማን ሊያደርገው ይችላል ይላል። ወይዘሪት ሞርዚና ግን ከሜርሲ ራስ ላይ መውረድ አልፈለገችም። ይህንን ማድረግ የምትችለው ራሷ ሜርሲ ናት እያለ ትገኛለች። ከእሷ ውጭ ሌላ ማንም ሊሆን አይችልም፣ እሷ ናት ይሄንን የምታደርገው ብላ እንግዲህ ወስናለች፣ ደምድማለች ማለት ነው። ቃል ግን አይ ይሄንንማ ላታረግ ትችላለች፣ እሷ ብቻ እንደሆነች እርግጠኛ መሆን አይጠበቅብሽም፣ ሌላ ሰውምም ሊሆን ይችላል እያለ ይገኛል ማለት ነው። ከእሷ ውጭ ግን ይሄንን የሚያደርግ ሰው የለም ነው የምትለው ወይዘሪት ሞርዚና። ምክንያቱም ሁለቱ እንግዲህ ተጠማምደዋል፣ ተያይዘዋል። ያችም እችም ያችን ለማሸነፍ እችም ያችን ለማሸነፍ ያሉበት ግብ እጅጉን ትልቅ ነው ማለት ነው። ሌላኛው እንግዲህ ጄሪ በጣም ትልቅ ወጥመድ ውስጥ ገብታለች። አሁንም ያው እንደሚታወቀው ወይዘሪት ሜርሲ ጄሪን በወጥመድ ይዛታለች። ሁለተኛ ወዴትም እንዳትንቀሳቀስ ነው እያደረገቻት ያለችው። ቀጥታ እንግዲህ መኝታ ክላሷ ሄዳ ነበረ። መኝታ ክላሷ ስትሄድ ጄሪ በጣም በመኮሳተር ይሄ እኮ የባለ ትዳር ክፍል ነው፣ ዝም ብለሽ እንደፈለገች ዘው ማለት አትችይም እያለች ነበር ስትናገር የነበረው። ቆይ ነበር ያለችው እንግዲህ ጉዷን ለማውጣት እኔ የምለው በማለት ጀምራለች ማለት ነው ወሬዋን። ባለ ትዳር ነው ያልሽው፣ እንደው የትኛው ባልሽ እንዳለ ለማረጋገጥ ነው የመጣሁት ሙስጠፋ ወይስ ደግሞ የወንድሜ ልጅ አምነን የትኛው ጋር እንደሆንሽ ለማወቅና ለማረጋገጥ ነበር የመጣሁት ነው ስትላት የነበረው። ስትገባ ገና በነገር ነው የጀመረቻት። እንግዲህ ወደዚህ ቤት ሙስጠፋን እንዳመጣሽው እና ባለ ሁለት ባል እንደሆንሽ አውቄያለሁ፣ በወንድሜ ልጅ ላይ ስትማግጪ እያየው ዝም ማለት አልችልም ብላታለች። ታዲያ በዚህን ሰዓት ጄሪ በጣም ነው የደነገጠችው። እኔ አይደለም ያመጣሁት ራሱ ነው የመጣው እያለች ብትወተውትም አይ እግር ስላለውማ ራሱ ነው የሚመጣው፣ አንቺ በእጅሽ ጎትተሽ አታመጪውም፣ ሕፃን ልጅ እኮ አይደለም ራሱማ ራሱ ነው የሚመጣው እያለች ነበረ። እናም ለሙስጠፋ የሰጠሽውን ገንዘብስ ከየት ነው ያመጣሽው ነበረ ስትላት የነበረው። ታዲያ ለሙስጠፋ የሰጠችውን ገንዘብ ከአቶ አምነን እንደተቀበለች ራሷ እየተናገረች ትገኛለች። ምክንያቱም ምንም አማራጭ የላትም። ጄሪ እግሯ ላይ ተንበርክካ ይሄንን
አምነን ሊያውቅ አይገባም። እንደዛ ታደርጊ እባክሽ፣ ትዳሬን አጠዋለሁ። ምንም ቢሆን እኮ አምነን የልጄ አባት ነው እባክሽ እያለ እግሯ ላይ ወድቃ እየለመነቻት ነበረ። እሱም እኮ የልጄ እናት ናት ብሎ ነው እየተንከባከበሽ የነበረው። አንቺ ግን በወንድሜ ልጅ ላይ ስትማግጪ እያየው ዝም አልልም፣ እነግረዋለሁ ነው ያለችው። እባክሽ ይሄንን አታድርጊ ስትላት እንግዲህ በሆነ ነገር እንስማማ። በነገራችን ላይ ሜርሲ የሆነ መረጃ ትይዛለች። በዚህ ነገር ከእንስማማ ብላ ነው የምታሳምነው እንጂ እውነታውን እስካሁን አውጥታ አታውቅም። በምትይዛቸው መረጃዎች ሁሉ የራሷን ጥቅም ነው የምታስኪደው። እንግዲህ በተስማሙበት ነገር ተስማምተዋል። አልናገርም ብላለች። ከዚህ በኋላ ጄሪ እንግዲህ ሰጥ ለጥ ብላ የሜርሲን ሀሳብ እየደገፈች መኖር ነው እዛ ቤት ያላት አላማ። ይሄ ብቻ አይደለም እንግዲህ እንደምናውቀው ከዚህ በፊትም ወይዘሮ ሰምአንን መድኃኒቷን እየቀየረችው እሷ ናት። የእሷ እጅ ቢኖርባትም አሁንም እንግዲህ ሁለተኛ ጊዜ ተይዛለች ማለት ነው። ጄሪ መፈናፈኛ የላትም። እናት ዛራ እንግዲህ ከዛ ቤት ይወጣሉ ብለን ስናስብ እንደነበረ አልወጡም። ደስ የሚለው ነገር ብሌን እንግዲህ ታሪክ ሰርታለኝ እንደምናውቀው እኔም ከዚህ ቤት መሄድ አለብኝ እናት ዛራ በምትልበት ሰዓት ላይ ምን እያደረግሽ ነው ብሎ አቶ አምነን ቢናገርም እናት ዛራ የሌለችበት እኔ ደስተኛ ሆኜ ስለማልኖር ከእሷ ጋር መሄድ ነው እኔም የሚያስደስተው። ስለዚህ ከእናት ዛራ ጋር መሄድ አለብኝ ተወኝ ነበረ ስትለው የነበረው። ታዲያ ሞርዚና አምነን ልጄ የሆነ ነገር በል ነበር እያለች የነበረው። እሱም እንግዲህ ሊል የሚችለው ነገር እናት ዛራ ወደ ቤት ተመለሽ ነው ያለው። እናት ዛራ ወደ ቤት ካልተመለሰች ቤሊን እንደማትመለስ ስለሚያውቅ በአንዴ እንግዲህ ሁለት ሰው ከቤት ሊወጣ ስለሆነ ከባድ ነው የሆነው ነገር። ግን ሜርሲ ሁለቱም በመውጣታቸው እጅጉን ተደስታ ነበር ስትል የነበረው። እንደው በነካ እጅሽችን ሞርዚና የምትባል ሴትዮም እዛችሁልኝ በሄዳችሁና በገላገላችሁኝ እያለች ነበረ። እንግዲህ አይደለም ይዘዋት ሄደው ልትገላገል ይቅርና ራሳቸው ተመልሰዋል ማለት ነው። እነሱም ሁለቱም ወደ ቤት ተመልሰው ገብተዋል። ስለዚህ ደግሞ ይሄ እዛ ቤት ውስጥ እንግዲህ እናት ዛራ ተመልሰው እንዲቀመጡ ትልቅ ምክንያት የሆናቸው ቤሌ እናት ማለት ነው። በመመላሷ ደግሞ እናት ዛራ በመመለሷ ደግሞ እጅጉን ደስ ብሏታል። እንግዲህ አቶ አምነን ወይዘሮ ዛራ ወደ ቤት ተመለሽ ባለ ሰዓት ልጄ ሸክም ሊሆንብህ አልችልም ነበር ስትል የነበረው። ያልኩሽን አድርጊ በማለት እንግዲህ ንጉሱ አዟል ትላላችሁ። ያኔ ብሌን እንግዲህ በደስታ ነበረ ስትፍደነቀነቅ ወይ አማርኛ በቃ አማርኛ ጠፍቶበኛል ስትስቅ የነበረው ደስን ያላት እናት ዛራን እንግዲህ እየሳመች ነበረ። ያኔ ጄሪም እጅጉን በጣም ተደስታለች። ሞርዚናን ብትሆን ሁለቱም ባለመሄዳቸው እጅግ ደስ ብሏታል። ቅር ያላት እንግዲህ ሜርሲ ናት። እንዲወጡ ትፈልጋለች። ቤቱ ባዶ እንዲቀር ነው የምትፈልገው ይመስለኛል ሀሳቧ። እንግዲህ እንደዛ ነው። ጄሪ የሰጠችውን ገንዘብ እንግዲህ ሙስጠፋ ወስዶ ለሲፈን የሰጠው። ሲፈን ኬት መጣ ነበረ ስትል የነበረው። ኬትም እንዴትም ይምጣ ገንዘቡን ለምትፈልጊው ነገር ማዋል ትችያለሽ፣ ለፈለግሽው ነገር እንድትጠቀሚበት ነው ያመጣሁት፣ ተጠቀሚበት ነበር ሲላት የነበረው። እሷ ወዲያው ነው እንግዲህ የተንኮል መረቧን የዘረጋችው። ይህንን ገንዘብ ብቻ ለምንፈልገው የድርጅቱን ግማሽ ፈልጋለሁ። ይሄንን ለማግኘት ደግሞ የሞርዚናን የልጅ ልጅ አሳግታለሁ። ዳኑን በዚህ ገንዘብ ለዚህ ስራ አውለዋለሁ ነው ያለችው ገንዘቡን። ሙስጠፋም እንግዲህ የእሷን ሀሳብ ደግፎ ተቀብሎ እሺ ነው ሲል የነበረው። ወዲያው እንግዲህ ልጅቷን እንድትታገት አድርገዋል። አሁን ላይ ታዲያ ትልቅ የድርጅቱን ግማሽ ለመውሰድ አቶ አብነን ምንም ጥያቄ የለውም። ተደውሎ ተነግሮታል። ይሄን ነገር ከመተግበር ውጭ ሌላ ምንም የሚያደርገው ነገር የለም። ለፖሊሶች ቢደወልም ፖሊሶች እንግዲህ ለጊዜው ምላሽ እየሰጡ አይደለም። መቼስ እኔ በጣም የሚገርመኝ ነገር እዛው ቤት ውስጥ አብረው እየበሉ እየጠጡ ምንም እንዳልተፈጠረ ሲያስመስሉ ምን ያህል ጠላቶቻችን በእግራችን ስር እንደሆኑ በዙሪያችን እንደሆኑ የምንረዳበት ነው ማለት ነው። እውነት ለመናገር በጣም ከባድ ነው።
አብረው እየበሉ እየጠጡ ምንም እንዳልተፈጠረ ሲያስመስሉ የሲፈን ድፍረት በጣም የሚገርም ነው። እናታቸውን ገላ እንግዲህ እዛ ቤት በሰላም እየኖረች ነው። አሁንም ቢሆን ምንም አልተጠረጠረችም። እሷ ታደርጋለች ተብሎ አልተጠረጠረም። አንዳንድ ጊዜ ሰዎችን የሚጎዱ ሰዎች የማይነቃባቸው ሰዎች አሉ። ልክ እንደ ሲፈን ማለት ነው። ሲያዩት የሆነ ለስለስ ያለች ነገር መስላ ግን ውስጧ መርዝ ናት እና በጣም በብዙ እየጎዳቻቸው ያለችው እሷ ናት። አቶ አምነን ምንም በማያውቀው ነገር አሁን ላይ ዋጋ እየከፈለ ነው። እኔ የማላውቃቸው እናቴ የምታውቃቸው ብዙ የደበቀችኝ ነገርማ ይኖራል ማለት ነው እያለች ነው። ይህንን ሊልበት የቻለው ምክንያት ደግሞ ምን ብላለች ሜርሲ? ይሄ ነገር ከአክስቴ ሰምአን ጋር የተያያዘ ነገር እንዳይሆን ምናልባት እሷ የምታውቀው ነገር ሊኖር ይችላል እያለች እያቃጠለች ነበረ። እናቴ ብዙ ነገር እኔም እንደደበቀችኝ አሁን ላይ እየተሰማኝ ነው ብሏል። ከዚህ በፊትም እንግዲህ የታሽጎ እጅ በመጣ ሰዓት እኔ ይህንን ማን ያደርጋል ብዬ እከሌ ብዬ መጠርጠር አልችልም፣ ነገር ግን ፈርቻለሁ፣ ልጄ ራስን ጠብቅ ብላ እንግዲህ ከመሞቷ በፊት የተናገረችው ነገር አለ። ሲፈን እንግዲህ እዛ ቤት ውስጥ እያደረገች ያለችው ድርጊት በእናትየዋ እየተነሳ ነው ይሄ ሁሉ ዋጋ እየተከፈለ ያለው። አቶ አምነን ምንም ባልሰራው ከኋላ በመጣ ታሪክ እሱ እየተጎዳ ነው የሚገኘው። ብዙ የደበቀች ነገርም አለ፣ እንደዛ ነው የሚሰማኝ እያለ ይገኛል። አሁን ላይ በጣም ተናዷል፣ በጣም ስሜታዊ ሆኗል። ምክንያቱም ፈተናዎች እየተደራረቡበት ነው። እናቱ ከሞተች በኋላ እናቱም እንዴት ያው በህመም ሞተች ቢባልም እናት ዛራ እንግዲህ እዛ ቤት በመመለሳቸው ጀሪም ደስ ብሏት እናትነታቸውን እየተጋራች ትገኛለች። አሁን ላይ ብሌን እንግዲህ ክፍሏ አስገብታ እናት ዛራን እየተንከባከበች ትገኛለች። እናቴ እረፍት አድርጊ፣ እኔ ቆንጆ ምግብ ሰርቼ አመጣልሻለሁ በማለት እንግዲህ ቆንጆ ምግብም ሰርታ አቅርባለች ብሌን ማለት ነው። በዛን ሳት ላይ ግን ጀሪም እዛ ስለነበረች ጀሪ እዛ ሄደችው እንግዲህ በእኔ ምክንያት ነው ይሄ ሁሉ ነገር የሆነው፣ ይቅርታ እንዲያደርጉልኝ ፈልጋለሁ፣ መቼም ተቀይመውኝ ሊሆን ይችላል እናት ዛራ በማለት ብሌንን አውርታት ነበረ። ብሌን ግን ኧረ አልተቀየመችሽም፣ እሷ እኮ እንደዚህ አይነት ሴት ሰው አይደለችም ነበር ስትል የነበረው። እናት ዛራንም እንግዲህ ተቀይመሽኛል አይደለ፣ ይሄ ሁሉ ነገር የሆነው በእኔ ነው፣ ይቅርታ ነበር ስትል የነበረው። እሷም እንዳልተቀየመች ነበረ ስትናገር የነበረው። እናት ዛራ እንግዲህ በጣም ደስ የምትል እናት ናት። ብሌንን ሰርታ ያመጣችውን ምግብ እንግዲህ ጄሪ ለቅጣት እንዲሆነኝ ይሄንን ቢያንስ ላጎርስ ብላ ስታጎርስ ነበረ። ጥሩ ደስ የሚል የእናትና የልጅ ቆይታ ነበረ አብረው የቆዩት። ቤሌን ግን የሆነ አኩርፋ ነበረ። ምክንያቱም እሷ ሰርታ ያመጣችውን ምግብ ጄሪ ማጉረሷ ትንሽ ቀራስ ብሏታል ማለት ነው። ቀንተሽ ነው ወይ አኩርፈሽ ነው ወይ እያለች ነበረ። ሁለታችሁም ኑና ለሁለታችሁም እኔ እበቃለሁ፣ ለሁለታችሁም እናት መሆን እችላለሁ እያሉ እንግዲህ እናት ዛራ ለሁለቱም ታሪክ ነግሯቸዋል። ታሪክ ልንገራችሁ ነው ልጆች ሲባሉ እንግዲህ ቤሌን ያው ስለለመደች ታሪኳን እጅጉን ነበረ በጣም ደስ ብሏት በፈገግታ ያለችሽን አድርጊ፣ ታሪክ ትንገረን ቶሎ ቤት ስትል የነበረው እና ታሪክ ተነግሯቸው ደስ የሚል ጊዜን አሳልፈዋል። ታዲያ ዳኑ በመታገቷ ወይዘሮ ሞርዚና በጣም ተናዳለይ። በጣም ጭንቀት ውስጥ ያለችው ምንድን ነው ላረግ የምችለው ልጅ ይህንን ከሰማች የሆነ ነገር ትሆንብኛለይ፣ አደራይም በላው ምንስ ነው የማደርገው እያለች ትገኛለች። ታዲያ ሲፈን እዛው ቁጭ ብላ ምን አይነት ጊዜ ላይ ደረሰን ትላለች። ወይኔ ጉዴ እኔ እንዴት እንደተናደድኩኝ ብታየው፣ ድራማ መሆኑን እያወቅኩኝ እንዴት እንደተናደድኩኝ። እዛው ራሷ ዋሳግታ ስራዋን ሰርታ ከእነሱ ጋር እያስመሰለኝ ትገኛለች። እና ከእንደዚህ አይነት ወዳጅ ከመሰለ ጠላት አብሮ እየኖረ የሰውን ሕይወት ከሚመሰቃቀል ጠላት ፈጣሪ አምላክ ይጠብቀን። በእውነት ከባድ ነው። አብራ እየበላች እየጠጣች እሷ ያው የገባችበት አላማ ስላላት ነው። እንደዚህ ሳይጠበቅ አንዳንዴ ደግሞ ሰዎች አብረዋችሁ እየበሉ እየጠጡ ከባድ ነው ስሜቱ ማለት ነው። በዚህ ናሃል ሰውን ሲጎዱና ፈጣሪ ይጠብቀን።
የእውነት ከሩቅ ጠላት ከትክክለኛ ጠላት እኮ ራሳችሁን በቻላችሁት አቅም ትጠብቃላችሁ። ወዳጅ ከመሰለ ጠላት ግን ራስን መጠበቅ የማይቻል ነገር ነው። ወዳጅ ሁሌም ወዳጅ ነው የሚመስላችሁ እንጂ እንደሚጎዳችሁ አታስቡም። እና እዛ ቤት እየኖረች ምንም የተነቃባት ነገር የለም። ብዙ ወንጀሎችን እንግዲህ እየሰራች ትገኛለች። ሙስጠፋም ቢሆን የእሷ ተባባሪ ነው። እስኪ ወጥተህ ፈልግ፣ እያንዳንድ መረጃዎች የምታገኝ ከሆነ ወጥቶ ፈልጎ ነበር፣ ግን ምንም ነገር አላገኘውም ብሎ ነው መልሶ የደወለው። ምክንያቱ ደግሞ ከየትም ፈልገው ያደረጉት ድርጊት ስለሆነ ያንን አገኘው ብሎ ኬት ይናገራል። ያው ለመታዘዝ ያክል ግን ከቤት ወጥቶ ነበር ማለት ነው። ይሄንን ድርጊት ያደረገችው ታዲያ ሲፈን እንደሆነች ወይዘሮ ሜርሲ አውቃለች። መቼስ ከሜርሲ የሚደበቅ ነገር የለም እዛ ቤት ውስጥ። የሚገርመው ነገር ይሄንን ነገር ያደረግሽው አንቺ ነሽ ብላ ጠይቃታለች ማለት ነው። ከዚህ ሁሉ ሰው እኔን እንዴት ልትጠረጥር የቻልሽ? እንዴት እንደዛ ልትቻልሽ ነበረ ስትል የነበረው ያው ይህን ነገር ታደርጊዋለሽ ብዬ ስለማስብ ነው። አድርገሹ ከሆነ ግን በጣም ነው የማደንቅሽ፣ አጨበጭብልሻለሁ። መደረግ ያለበትን ድርጊት ነው ያደረግሽው እያለቻት ትገኛለች። ሌላው እንግዲህ ወይዘሮ ሞርዚና የሜርሲ ባል ወደዛ መምጣት እንዳለበት እየተናገረች ነው የምትገኘው። ከዛ በኋላ ለአንዴና ለመጨረሻ ጊዜ ሜርሲን እንገላገላታለን እያለች ነው። ሜርሲን ብትሆን ታዲያ ከእሷ ጀርባ ሆና ይሄንን መረጃ አሰባሰበች እንደሆነ ሰምታለች። እህትሽ ናፍቃሻለች መሰለኝ ወደዛ እልክሻለሁ እያለቻት ትገኛለች። ሁለቱ ሴቶች መሀል ከባድ የሆነ ጦርነት ነው ያለው። እንግዲህ እቺም እገላግልሻለሁ ናት። ይሄንን ድርጊት ደግሞ አሁን የበለጠ እንደውም ሜርሲ አድርገው ከሆነ ዘር ማንዘርቷ ድረስ ነው የማጠፋት እያለች ትገኛለች። ወይዘሮ ሞርዚናም የሁለቱ የሴቶቹ ጦርነት አቶ አምነን ጋር ግልጽ ባይሆንም ፊልማ ውስጥ ናቸው ያሉት። ይህንን ነገር ታዲያ ቃል በተቻለ አቅም እያጣራ ይገኛል። ልትረጋጊ ይገባል። ነገሮችን በብልሃት ነው ማስኬድ ያለብን። እንደዚህ ስሜታዊ በመሆን የምናተርፈው ነገር የለም። በተረጋጋ መንገድ ሁሉንም ነገር ልናጣራ ይገባል። ሁሉንም ነገር እኔ ደርስበታለሁ እያለ ይገኛል ማለት ነው። ቃልም እንግዲህ አሁን ዳኑ ትገኛለች ወይስ አትገኝም የሚለው ነገር እጅጉን አሳሳቢ ነው። ዳኑን ለማግኘት ግዴታ ገንዘብ መስጠት ይኖርባቸዋል። ተደውሏል እንግዲህ ዳኑ በራሷ አንደበት አቶ አምነንን አውርተዋለይ። አቶ አምነን እንግዲህ የስልኩን ጥሪ ከመለሰ በኋላ ደንግጧል እጅግ ማለት ነው። ምንድን ነው የሰማከውን ንገረን እያሉ ቤሌንና ቃል እየጠየቁት ነበረ። ምንም መናገር አልቻለም። ፈዞ ነበር የቀረው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ባይ